ሰላም ለእናንተም ተመልካቾቻችን እንደምንከረማችሁ። ይህ የካውንስሉ ድምፅ ሳምንታዊ ቴሌቪዥን ዝግጅታችን ነው። የካውንስሉ ድምፅ በኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ዙሪያ እና በዛ ቤተ እምነቶች ወይም ደግሞ በአባል ቤተ እምነቶችና ሚኒስትሪዎች ዙሪያ የሚነሱ ማናቸውም ወቅታዊ ጉዳዮችን የሚመለከታቸውን አካላት በመጥራት ወደ እናንተ ማብራሪያ እንዲሰጥ ወይም ደግሞ ተጨማሪ መረጃዎችን የምናቀርብበት ፕሮግራም ነው። በዛሬው ዝግጅታችን እንግዲህ ከስቱዲዮ ወጣ ብለን ደግሞ የምንገኘው በኢትዮጵያ የቃለ ሕይወት ቤተክርስቲያን ነው። ዶክተር ስምዖን ሙላት ዛሬ አጠገቤ ይገኛሉ። ዶክተር ስምዖን በጣም አመሰግናለሁ ስለተቀበሉ። ቴንኪው፣ እንኳን ደህና መጣችሁ። ወደ ዝግጅታችን እንገባለን። እንግዲህ ሰሞኑን የኢትዮጵያ ቃለ ሕይወት ቤተክርስቲያን መነጋገሪያ አጀንዳ ሆናለች እና በተለይ ደግሞ ከካውንስሉ አንጻር ብዙ ጥያቄዎች ይነሳሉ። ወደዛ ከመሄዳችን በፊት ግን ለተመልካቾቻችን ግንዛቤ እንዲረዳ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምን ያክል ስፋት አላት፣ መቼ ተመሰረተች እና ትንሽ ባክግራውንድ ለተመልካቾቻችን ብንሰጥ ጥሩ ነው። እሺ፣ አመሰግናለሁ ስለመጣችሁ፣ እዚህም ፕሮግራም ስለጋበዛችሁኝ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ከተመሰረተች አሁን 98 ዓመት ሆኗታል። አንድ ዓመት ተኩል በኋላ 100ኛ ዓመታችንን እናከብራለን። የኢትዮጵያ ቃለ ሕይወት ቤተክርስቲያን በሀገር ውስጥም በሌላም ሀገሮች አጥቢያዎች አሏት። በጣም የኛ ቤተክርስቲያን ጠንካራ የሆነችው በደቡብ እና በደቡብ ምዕራብ አካባቢ በጣም ብዙ አጥቢያዎች አሉን። ነገር ግን በመላው የኢትዮጵያም የተለያዩ ክፍሎች አጥቢያዎች አሉን። እያደግን እየሄድን ነው። እንግዲህ ኤግዛክት አጥቢያዎቹን የምናውቀው ጠቅላላ ጉባኤያችን ሪፖርት ይዞ የሚመጣው ነሐሴ ላይ ነው። ግን 13,000 ገደማ ያህል አጥቢያዎች አሉን። ተከላዎችም ደግሞ ይኖራሉ። ስለዚህ ቤተክርስቲያናችን ከኢትዮጵያም ውጭ በደቡብ አፍሪካ፣ በሰሜን አሜሪካ፣ በደቡብ ሱዳን፣ በሱዳን አጥቢያዎችንም ተክላ እያገለገለች ያለች ቤተክርስቲያን ነች። አሁን እንግዲህ 13,000 አጥቢያ ሲሉን ራሳቸውን ችለው የሚንቀሳቀሱ ማለት ነው? አዎ፣ አጥቢያዎች ራሳቸውን የቻሉ ናቸው። በእኛ በቃለ ሕይወት ቤተክርስቲያን አጥቢያ የሚባለው ከቦታ ቦታ ይለያያል። በከተማዎች አካባቢ ቢያንስ 50 ያህል አባላት ያሉበት ነው። አንዳንድ አዲስ ወንጌል ብዙ ያልደረሰባቸው አካባቢ እስከ 20 ሰዎች ያሉበት አጥቢያ ሊመሰረት ይችላል። ነገር ግን አጥቢያው ሲመሰረት ቢያንስ 3 መጋቢ እንደ መጋቢና እንደ መሪ ሊሆኑ የሚችሉ ሰዎች ያሉበት፣ ራሳቸውን ፋይናንሻሊ ኮንትሪቢዩት ማድረግ የሚችሉ ስርዓቶችን ማስፈጸም የሚችሉ ሰዎች እና ክራይቴሪያዎች አሉ። ያንን ያሟሉትን ነው እንጂ እንዲሁ የቤት ህብረቶቹን ምናምን ቆጥረን አይደለም። አጥቢያ ለመሆን በላይ ያለው መዋቅር አመልክታ ያለው ነገር ሁሉ ተሟልቷል ሲባል የተከለቻት ተካያ ቸርች ለበላይ አሳውቃ ሄዶ ታይቶ የሚጸድቅ ነው እና በዛ ሁኔታ ነው። የአምልኮ ጣቢያዎች የምንላቸው አሉ። እነሱ ገና አጥቢያ ለመሆን ያልደረሱ፣ እነሱም ራሳቸው አንዳንዶቹ ትንሽ ሳይዝ አይደሉም፣ ግን ፎርማል ቁጥራቸው አሁን በትክክል አይታወቅም። ምክንያቱም በየጊዜው አሁን ያለው ቁጥር ግምትም ቢሆን አሁን ኤግዛክትሊ ይህን ያህል ማለት አልችልም። እሱንም ቢሆን ሪፖርቱ ይመጣል። እኛ እንግዲህ ግባችን 100ኛ ዓመት ሲሞላን ይህን ስትራቴጂክ ቪዥን ያስቀመጥነው 7 ዓመት በፊት ነው እና እያንዳንዱ አጥቢያ ቢያንስ አንድ አጥቢያ በ7 ዓመት ውስጥ እንዲተክል ብለን ነው እየሰራን ያለ ነው። አጥቢያ ብቻ ሳይሆን እያንዳንዱ አባል በጌታ በኢየሱስ ክርስቶስ አምኖ የዳነ ወንጌልን የመመስከር ኃላፊነት አለበት። ስለዚህ አንድ አማኝ ወደ ዓለም ሁሉ ሄዶ ወንጌል ስበኩ ስለተባለ ቢያንስ በ7 ዓመት ውስጥ ለብዙዎች ሊመሰክር ይችላል። ቢያንስ አንድ ሰው እንኳን ወደ ጌታ ቢያመጣ በጥፍ እናድጋለን በ7 ዓመት ውስጥ ብለን በዛ ስትራቴጂ እየሰራን ነው እና ያን ኢንካሬጅ እያደረግን ያለ ነው። ጌታ እየረዳን ነው። እጥፍም ባናድግ 50% እንኳን ብናድግ ሚሊየንስ ወደ እግዚአብሔር መንግስት ከተጨመሩ ወንጌል ወዳልደረሰበት ቦታ ከሰፋ ትልቅ ነገር ነው እና ይሄ ቃለ ሕይወት ስትመሰረት ጀምሮ የነበራት ወንጌልን የማድረስ ቤተክርስቲያንን የመትከል ራዕይ እንዳይደበዝዝ
አሁን ባለን ሳይዝ ተዘናግተን የወንጌልን ስራ ቸል እንዳንል አሁንም ቢሆን ወንጌልን መስበክ፣ የሰዎችን ወደ ቤተክርስቲያን ህብረት ማምጣት፣ አጥምቆ ደቀ መዝሙር አድርጎ ቤተክርስቲያን መትከል የሚባሉትን ነገሮች ትኩረት ሰጥተን ለመስራት ጌታ ፈቅዶ 100 ዓመቱን ቢያልፍ የማይቀየር ራእይ ስለሆነ ከጌታ የተሰጠን ተልእኮ ስለሆነ እዛ ላይ እየሰራን ያለ ነው። ኦኬ እንግዲህ በቁጥር ሲጠራ ብዙ ጊዜ ሰምተዋል እና የኢትዮጵያ ህዝብ 120 ሚሊዮን አካባቢ ነው ይባላል እና ከዚህ ውስጥ እንግዲህ 35 ሚሊዮን ፕላስ ወይም ደግሞ ተጨማሪ የወንጌል አማኝ አለ ተብሎ ይታሰባል። ከዚህ ውስጥ የቃለ ሕይወት ድርሻ ምን ያክል እንደሆነ እንደው በቁጥር ታውቁታላችሁ ወይስ ይህንንስ የምትቆጥሩበት ዘዴ ያላችሁ? አሁን አንዱ ቻሌንጃችን እሱ ነው። እውነት ለመናገር ሰዎች ይድናሉ፣ ቤተክርስቲያን ይተከላል። ግን ያንን ዳታ በቀጥታ ማምጣት በጣም ችግር ነው ከስፋታችንም አንጻር። አሁን እየሰራን ያለ ነው ዲጂታይዝ ለማድረግ እያሰብን ነው። ኢሚዲየትሊ ሰዎች ሲድኑ አጥቢያዎች ስማቸውን ይዘው ወደሚቀጥለው እያስተላለፉ ኮምፓይልድ ሆኖ እኛ ጋር የሚደርስበትን ኦቨር 12 ሚሊዮን ሜምበርስ አሉን ብለን ነው የምናምነው። 12 ሚሊዮን ግን ያንን አኪሬት ለመሆንና በትክክል ለመናገር እየተነጋገርን ነው ከተለያዩ ወገኖች ጋር። በኮምፒውተር የታገዘ እያንዳንዱ አፕዴትድ የሆነ እዚህ ቁጭ ብለን ስንት ሰው ዳነ፣ ስንት ሰው ጨመረ የሚለውን የምናይበት ነገር ለማድረግ እያሰብን ነው። እንግዲህ አሁን ምንድነው አጥቢያ ደረጃ ወርደ አሁን አንድ አጥቢያ ሄደ አባሎቻችሁ ስንት ናቸው ብትል ብዙ መሪዎች በኮንፊደንስ ይሄን ያህል ነው አይሉም። ሰው ይገባል ይወጣል፣ ብዙ ነገሮች አሉ፣ በየቤታው የሚታይ ነው። አንዳንዱ ዛሬ እዚህ ነው ነገ እዛ ነው የሚሄደው። ሰው ከአንዱ ቦታ ተነስቶ ወደ ሌላ ቦታ ሽፍት ሲያደርግ ከዚህኛው ተቀንሶ እዛኛው ላይ ይሄ እንትን ኤግዛክት የሆነ በትክክል ቁጥር የመያዝ ዳታ የመያዝ ነገር አልሰራንበትም። አንዳንዱ አያምንበትም። በቃ ጌታ እስካዳነ ድረስ ምንድነው የሚል አይነት ነገሮችም ስላሉ ያንን ግን ለማስተካከል እንሞክራለን። አንዳንዴ ዝም ብለው ነው ቃለ ሕይወት ይሄን ያህል ቁጥር የምትጠራው የሚባል ነገር እንሰማለን። ቃለ ሕይወት ምን ያህል አባላት አላት፣ ምን ያህል አጥቢያ ያለው የሚለውን ግን ለማወቅ ወደ ደቡብ መሄድ ነው። አው ግን እንደው በመርህ ደረጃ 13 ሚሊዮን አባላት አሉን ሲሉ ለምሳሌ አሁን የሰለጠነ ዘመን ላይ ያለ ነው። በጣም ቀላል ነው ህዝብ መቁጠር ወይም ደግሞ አባላት መቁጠር። በመርህ ደረጃ እናንተ አባላችን ነው የምትሉት አንድ ሰው ምን ሲያሟላ? አባል የምንለው እንግዲህ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ የተቀበለ እና የተጠመቀ ተጠምቆ ለጥምቀትም እናስተምረው ትምህርት አለ። እሱን ይዞ ወደ አባልነት የደረሰው ስናጠምቀውና ጌታ ገብቶታል ብለን ስናስብ ነው። በዛ ደረጃ ነው። ልጆችን ምናምን ከቆጠርን ቁጥሩ ሊሄድ ይችላል። ማለት አሁን አንድ ሰው አባል ነው ተብሎ በቃለ ሕይወት ቤተክርስቲያን ሲመዘገብ አሁን ለምሳሌ እኔ የቃለ ሕይወት አባል ነኝ። በቃለ ሕይወት ቤተክርስቲያን ውስጥ ነው ልጅ ያደግኩትና ያን ጊዜ መታወቂያ ተሰጥቶኛል። የቃለ ሕይወት አባል ነህ የሚል ፎቶግራፊ ያለበት መታወቂያ ተሰጥቶኛል። እንዲህ አይነት መቆጣጠሪያ የላችሁም ወይ? መታወቂያ እኔም ሲሰጥ አስታውሳል ነበረኝ። እኔም የጌጃ ቃለ ሕይወት ነው እኔ የኖርኩት። መታወቂያ ነው ያኔ አባሉም ጥቂት ነበረ፣ ምኑም መታወቂያም ይሰጥ ነበረ። የነበሩ ችግሮችም ስለነበሩ መታወቂያ ይሰጥ ነበር። አሁን ያ መታወቂያ የመስጠት ነገር የለም። ለምን እንደቆመ እኔ መቼ እንደቆመም አላውቅም። አሁን ሌላ መታወቂያ እኛ የምንሰጠው የወንጌል ማህበርተኛ መታወቂያ የሚባል አለ። የወንጌል ማህበርተኛ መታወቂያ ምንድን ነው? በቤተ ክርስቲያን ውስጥ ያሉ አባሎች በየወሩ አስራትና መባቸው ውጪ ለወንጌል የሚሰጡ ሰዎች አሉ። ደብተር ነው፣ እንደ ድር ደብተር መንዝል እየመጡ እያስመዘገቡ 20 ብርም ይሁን 5 ብርም 100 ብርም እሱ ገንዘብ የሚሰጡ ብቻ ናቸው እነሱ። በቃ የወንጌል አባሎች እሱ ነው መታወቂያ ያለን እንጂ የአባላት መታወቂያ የለንም። ወደፊት እኔ ከቴክኖሎጂውም አንጻር ይሄ እነዚህን ችግሮች የምንፈታ ይመስለኛል። አሁን ጊዜው በጣም አመቺ ነው። ግን ምን ይፈልጋል? አሁን እንደ ሄድ ኦፊስ ያ ቁጥር ባገኝ ብናቅ ደስ ይለናል። ግን አጥቢያ ካልሰጠች ያን ቁጥር አሁን እኛ ዋና ጽሕፈት ቤት አለን፣
ቀጠና አለን። ከቀጠና በኋላ አጥቢያዎች ህብረትም ይባላል። ከዛ ሎካል ቸርች አለ። 4 ሌቭል ነው። ስለዚህ ያ በደንብ ፊድ እያደረገ የሚመጣበትን ሲስተም ለመስራት እየሞከርን ነው። እኔ አይ ቲንክ በአጭር ጊዜ ውስጥ መፍትሄ እናገኛለን ብዬ አስባለሁ። ዲጂታይዝ ማድረጉም ምናምን ማድረጉም አባል የት እንዳለ አሁን መንግስትም በጣም እንደዛ እያደረገ አይደል? እኛ የምናውቅበትን ነገር በቴክኖሎጂ በታገዘ እንሰራለን ብለን እያሰብን ነው። እንግዲህ ቃለ ሕይወት ቤተክርስቲያን የካውንስሉ መስራች አባል ናት። እንደዚሁም ደግሞ መስራች ብቻ ሳይሆን አሁን ደግሞ አመራሩን ወስዳለች። ከዚህ በፊትም የካውንስሉ መሪነት ቦታ የያዘችው ቃለ ሕይወት ናት። ሰሞኑን ግን ባወጣችው መግለጫ የተለያዩ አስተምሮችን እንደምትቃወም በተለይ ደግሞ በነቢያትና በሐዋርያት ሹመት ላይ ያላትን ልዩነት አምታለች። ግን ካውንስሉ ሲመጣ ደግሞ እነዛ ሰዎች አብረዋቸው ይሰበሰባሉ እና ይህንን እንዴት አይታችሁታል? አሁን ሰው የጠየቀው ምንድነው? እሺ መድረኮቻቸውን ከለከሉ፣ እዚህ ጋር ደግሞ በህብረት ካውንስሉ ጋር አሉ እና ይህንን ከየት መጣ ይሄ ሀሳብ? ምናልባት በሌላ ሚዲያ ወይም በራሳችሁ ሚዲያ ይህን ነገር ነግራችሁ ይሆናል። ግን በካውንስሉ ሚዲያ የሚመለከተን ተመልካች የዚህ ሀሳብ መሰረት ምንድን ነው? አሁንስ ለምን አስፈላጊ የሆነ በዚህ ጊዜ ማውጣት? ጥያቄው በጣም ጥሩ ጥያቄ ነው። ይህንን ለማብራራትም እድል ስላገኘው ደስ ይለኛል። እንግዲህ ካውንስሉ መጀመሪያ ሀሳብ የተነሳበት ጉባኤ ላይ ነበርኩኝ እኔ እዚህ ቢሮ ከገባው ስለሆነ የተደረገው። ከዛ የምክረ ሀሳብ ኮሚቴ ተብሎ ተቋቋመ። እዛ ውስጥ አጥኚዎች ይህንን ሀሳብ የሚሰጡ ሰዎች ነበሩ እና በዛ ጊዜ በየቤተ እምነቱ እየዞሩ ሀሳብ ይጠይቁ ነበረ። የተለያዩ ውይይቶች ሲደረጉ ነበረ። በዚያን ጊዜ እኛም ሀሳብ እዚህ ቢሮ ድረስ መጥተው ነበረ እና ምንድን ነው የሚሆነው ይሄ ህብረቱ ማን ነው ካውንስል የሚለው ራሱ ሀሳብ ምክር ቤት መመካከሪያ እንጂ ህብረት አይሆንም። ህብረት ለመሆን አንድ አይነት እምነት አንድ አይነት አቋም ያስፈልጋል፣ ግን እንደ መመካከሪያ ነው የሚል ነገር ነበረ እና የሚገቡትም ሰዎች በምንድን ነው ሁሉ አስተምሮ አንድ አይደለም። አንዳንዱ አባል የሆኑ ሰው አሁን እዚህ ኢቫንጀሊካል ተብሎ ያለው ጥላ ውስጥ ያሉ በዛ ስም የሚጠሩ አስተምሯችን አንድ አይነት አይደለም። አንዳንዱ በጣም ወጣ ያሉ በእኛ አመለካከት ለየት ያሉ አስተምሮ የሚያስተምሩ አሉና እንዴት አድርገን ነው አንድ ጥላ ውስጥ የምንሆነው የሚል ጥያቄዎችን አንስተን ነበረ። በኋላ ያ ምክረ ሀሳቡ ቀጠለና ይሄ ኢምፖርታንት ነው ተብሎ የቴዎሎጂ እንትን ነበረው የሚያጠኑ ስነ መለኮቱን የሚያጠኑ እዛ ግሩፕ ውስጥ በደንብ አጥንተዋል። 7 አማደ እምነቶች የሚባሉትን ለይተው እነዚህን የሚቀበሉ እስከሆኑ ድረስ የሚል ነገር ነበረ። ያ ጥሩ ነው። ምክንያቱም አትሊስት ዋና መሰረተ እምነቶች ላይ የሚግባቡ ሰዎች ቢገቡ የሚል ነገር ነበር። በኋላ ደግሞ የሚገቡትም በጣም ተጣርተው የቴዎሎጂ ኮሚሽን የሚባልም ተቋቁሞ ነበር። ከተቋቋመ በኋላ እንግዲህ እየተጣራ ምናምን የሚል ነገር ሁሉ ሀሳቦች ሰጥተን ነበረ። ከዛ በኋላ ግን አሁን ያ ሁሉ ለመስራት ጊዜው ስለሌለ እንትኑ ይቋቋም። ምክንያቱም አንገብጋቢ ጉዳዮች ነበሩብን። የህጋዊነት ጉዳይ አለ። መብታችን እንደ ቤተ እምነት ያልተከበሩ ነገሮች ነበሩ። ፕላስ ብትንትን ስላልን መንግስት ጋር ሲኬድም ሙሉ ወንጌል ብቻውን ትሄዳለች፣ ቃለ ሕይወት ብቻውን ይሄዳል፣ መሰረተ ክርስቶስ ብቻ እንደሱ አይነት ድምፅ ስለተበታተነ በአንድ ድምፅ የሚናገር አካል የሚለው ጥሩ ነው ብለን ወሰድን። ግን እንዴት ይሁን የሚለው ነገር ጥያቄ እንዳለብን ተቋቋመ ካውንስሉ። በኋላ የስነ መለኮት ኮሚሽን የሚባል ተቋቁሞ ነበር። እኔ እዛ ውስጥ ነበርኩኝና እያንዳንዱ እንዴት ነው አሁን የሚገባውን አባል እያየን ነው ወይ የምናስገባው? ሪሊ መሰረታዊ እምነቱ ኢቫንጀሊካል ብለን ዲፋይን የምናደርገውን በትክክል ይቀበላል ወይ የሚሉ ጥያቄዎችም ስናነሳ እኔ አንስቻለሁ። በኋላ ግን የመጣው ነገር ምንድን ነው? አንዳንዶቹም ወጣቶች ናቸው። ይግቡና እያስተማርን ማቅናት አይቻልም ወይ ማስተካከልም አይቻልም ወይ የሚል ነገር መጣ። ስለዚህ ኦልሞስት ሁሉም አይነት እንደኛ እምነት ሁሉም ገባ እና ካውንስሉ ተመሰረተ። በኋላ ህብረቶች ደግሞ መብዛት ጀመሩ።
አንድ ብረት ይመጣል ይጸድቃል፣ ሌላ ብረት ይመጣል ይጸድቃል፣ ሌላ ብረት ይመጣል እና እየተበራከተ መጣ። መስራቾች ጥቂት የነበረው ሳይሆን እየሰፋ ሄደ። ያው እንግዲህ ለዚህ ለወንጌል አማኝ ተብሎ ለሚታሰበው ማህበረሰብ ወኪል የሆነ መብት የሚያስከብር የሚለው ነገር ጥሩ። ከዛ በኋላ ብዙ የቀለሉልን ነገሮች አሉ፣ ፋሲሊቴትድ የሆኑ ነገሮች አሉ። ምዝገባ ላይ አሁን በየጊዜው እየሄድን የምንቸገራቸው ነገሮች መልክ እየያዙ መጡ። በዛ ደስተኛ ነን። ነገር ግን እዛ ውስጥ አብረን ካለን ሰዎች ካለን አንዳንድ ቤተ እምነቶች ጋር በጣም የማይገናኙ አስተምሮች አሉ። ይሄ እኛ ብቻ ሳይሆን ወንጌላውያን አብያተ ክርስቲያናት ህብረት 32ኛ ጉባኤ ነው ብለው ያወጡት አቋም መግለጫ አለ። በብልጽግና ወንጌል ላይ፣ በክርስቶስ ማንነት ላይ፣ በሰው ማንነት ላይ በጣም ዘርዝረው ያወገዟቸው አስተምሮች አሉ ነበሩ የተጠኑ እና ያኔ ህብረት ውስጥ ያልገቡ ሌላ ነበሩ። በኋላ ሁሉም ግን አውጋዡም የተወገዘውም ትምህርት ሁሉን የሚያስተምር አይነት የሁሉም ህብረት የሁሉም ካውንስል ሆነ። ከዛ እሱም ኦኬ እሺ አንድ ጥላ ስር መሆናችን ጠቅሞናል ያልኩት ነገር አለ። ነገር ግን ካውንስሉ ኮንፈረንስ ያዘጋጃል፣ ትምህርቶችን ያዘጋጃል፣ የተለያዩ ፕሮግራሞችን ያዘጋጃል እና ሪሊ በጣም የማይገናኙ አይነት አስተምሮ ያለን ሰዎች አብረን እነዚህ ፕሮግራሞች ላይ እንድንገኝ እንጋበዛለን። እሱ ነገር አልተመቸንም ብለን ነግረናል ስብሰባዎችም ላይ። ካውንስሉ መንፈሳዊ አገልግሎቶችን ትቶ በመንግስት በኩል ባለው ውክልና ይሄ አስተዳደር ጉዳዮች እሱ ላይ ያተኩር፣ መንፈሳዊ ስራዎችን ለቤተ እምነቶች እና ለህብረቶች ይተው። እነሱ ምክንያቱም በእምነት አቋማቸው ተናበው የሚሰሩ የመንፈሳዊ ስራን ዘይተውና በሌሎች ጉዳዮች ላይ ያተኩር። ምክንያቱም አብረን የማይሄድ አስተምሮ ያለን ሰዎችን አንድ ላይ ቀላቅሎ አንድ ላይ ጸሎት አድርጎ አንድ ላይ የሚለው አይመቸንም የሚለውን ነገር ደጋግመን አንስተናል። ያ ሲነሳ አንዳንዶች ምን አሉ? ኦኬ ትልልቆች የሆናችሁት እነ ቃልዮት እነ መካነ ኢየሱስ ራሳችሁን ችላችሁ እኮ አስተማሪዎች አሏችሁ፣ መጽሐፍ ቅዱስ ትምህርት ቤት አላችሁ፣ ሁሉ ነገር አላችሁ። ነገር ግን ሌሎቹ እነዚህ አዳዲስ የሚባሉትን እኮ የምጠቅሙት መንፈሳዊ ፕሮግራም አብሮ ሲደረግ ነው። ለማሳደግም ለማነጽም የእናንተ መኖር እኮ ለእኛ ይጠቅመናል የሚል በጣም ቅን የሆነ እንግዲህ ሞቲቭን አላቅም ብቻ እንደዛ አይነት ሀሳብ የነበራቸው ነበሩ። ስለዚህ ያንንም የገዙ ሰዎች ነበሩ። ይሁኑ አብሮ ይሁንና አብሮ ማሰልጠን ምናምን የሚል ነገር ነበር። አሁን የቆየ ሲሄድ ግን እናንተም አባል እኛም አባል፣ እናንተም ካውንስል እኛም ካውንስል ማንን ያስተምራል የሚል አይነት አቲቲዩድ ዴቨሎፕ እያደረገ መጣ። ስለዚህ አሁን ቃልዮት ተነስታ አንዱ ሌላኛው ህብረት ጋር እንደዚህ ይሁን አስተምሯችሁ ብለን እኛ ኢምፖዝ ማድረግ አንችልም። እነሱ የራሳቸው ልምምድ የራሳቸው አስተምሮ አላቸው። ስለዚህ አሁን ቅድም ወደ ተነሳንበት በቃ ይሄ ነገር አሁንም እየገፋን ያለ ነው። ምንድነው ካውንስሉ ጠቅሞናል። ካውንስሉ አስተዳደራዊ ጉዳዮች ይሄ የጋራ አድርጎ ከሀገር ጋር በሚያገናኝ ብዙ ነገሮች አሉ አይደል? እነሱ ላይ ይስራ። አብረን እንጸልይ፣ አብረን እናምልክ፣ አብረን ኮንፈረንስ እናርግ፣ መድረካችን እንቀያየር፣ አገልጋዮቻችን አንድ ናቸው የሚለው ነገር ግራ መጋባትን ይፈጥራል የሚለው ነገር መጣ። ለምሳሌ ያው ሶሻል ሚዲያ ምናምን የሚከታተል ሰው የሚያውቀው ነው። ቃልዮት ከካውንስሉ ለምን አትወጣም ይልሃል። ውጡ፣ ምን ትሰራላችሁ ከእንዲህ አይነት ሰዎች ጋር አብራችሁ ምናምን ይላሉ። ከካውንስሉ መውጣት የሚያመጣው ጉዳት አለ። በካውንስሉ የሚሰራቸው ስራዎች አሉ። እንዲህ ተነስተን የሐሰት ትምህርት አስተማሪ ነው እከሌ እዚህ ኮንፈረንስ ላይ ለምን ተጠራ ምናምን ስንል እንዴ አብራችሁ ቁጭ ብላችሁ ትሰበሰባላችሁ፣ እዛ ደግሞ ታወግዛላችሁ የሚል ግራ መጋባት እየፈጠረ መጣ። አዎ ግራ እንዴ ለምን ታወግዛላችሁ? እነዚህ ሰዎች አብራችሁ አይደል እንዴ የምትታዩት? መስቀል አደባባይ ይሁን ፕሮግራም በለው ካውንስሉ ቢሮ በለው የሆነ ቦታ ብቻ አንድ ካሜራ ውስጥ ገብተናል። እዛ አብራችሁ ወዳጅ ሆናችሁ እዚህ ደግሞ ለምን ትለያዩናላችሁ
የሚል ጥያቄ ሲመጣ ለህዝቡ ጥያቄ መመለስ መልስ መስጠት አለብን። እዚህ አብረን ቁጭ አልን ማለት አንድ አይነት አስተምሮ አለን ማለት አይደለም። ስለ ኢየሱስ ክርስቶስ ሰይጠነ የሚል አይነት ሰው ነፍስ ነው፣ መንፈስ ነው፣ ነፍስ አለው፣ በስጋ ይኖራል፣ የተለያዩ በቃ ፈጽሞ እንትን ያልሆኑ ብልጽግናን የሚሰብኩ ሌላ ወንጌል የሚሰብኩ እንደኔ እምነት ሌላ ወንጌል፣ ይሄ ወንጌል ሳይሆን ሌላ ወንጌል የሚሰብኩ የምንላቸው ሰዎች ሁሉ ጋር አብሮ ቁጭ ብሎ አንድ አይነት እምነት አለን ማለት አደጋ ነው። እዛ ታች ያለው ወይም በተለያየ ቦታ የሚያይ ኮንፈረንስ ይጠራቸዋል። ለምን? አብረን ሆነናል፣ ቃለ ሕይወትና እነሱ እኮ አብረው ናቸው የሚል አይነት ኢሜጅ ነው ያለው። ስለዚህ አሁን የወጣው መግለጫ ምንድን ነው? ቢሆን ካውንስሉ ይህን ነገር እያጠራ የሐሰት አስተማሪዎችንም እያስተካከለ እያረመ የሚሄድበት መንገድ ቢኖር ጥሩ ነበር። እሱም አሁን ይቻላል ብዬ አላስብም። ሁሉም ገብቶ ውስጥ ነው ያለው፣ ባለመብት ነው። ስለዚህ ያ የማይቻል ከሆነ ከካውንስሉ ጋር አብረን ልንሰራቸው የምንችላቸው ነገሮች እንስራ። መንፈሳዊ ነገር ጋር ግን አቋማችንን የእምነት አቋማችንን እንገልጻለን የሚል ሐሳብ ያዝን። ለምሳሌ ነቢያት የሚባሉ ሄዳሉ እኛ ወደ ገጠር ኮንፈረንስ ምናምን ተጠርተው አስተምሯቸውን ፈጽሞ ቃለ ሕይወት የማትቀበለውን ግን ቃለ ሕይወት ያለበት ህዝብ ያለበት ኮንፈረንስ ጋር ሄደው ይሰብካሉ። ለምን ይጠሯቸዋል? ካውንስሉ ጋር አብረው ስለሆኑ ችግር የለውም ብለው ነው የሚያስቡት። ግን ሄደው የሚያስተምሩት ትምህርት ደግሞ ፈጽሞ እኛ ከምናምነው ከቃለ ሕይወት አቋም ጋር የማይስማማ ነው፣ የሚጋጭ ነው። ስለዚህ ይሄን ነገር ግልጽ ማድረግ አለብን። ህዝቡ ካውንስሉ ደግሞ አሁን ብራንች እየከፈተ ነው በሁሉም ቦታ አይደል? ስለዚህ በተከፈተ ቦታ ሁሉ ካውንስሉ አብሮ በምንሰራው እንሰራለን እንጂ የእምነት አቋም ላይ ሲመጣ እኛ የራሳችን የእምነት አቋም ግልጽ መሆን አለበት። ቃለ ሕይወት ቤተክርስቲያን እኮ ካውንስሉም ብቻ አይደለም፣ ወንጌላውያን አብያተ ክርስቲያናት ህብረት መስራቾቹም ውስጥ ነበረች፣ መሪዎቹም ሆነው ቆይተዋል። ብዙ ከሌሎች አብያተ ክርስቲያናት ጋር የመስራት ልምድም አለ። ብዙ ችግር የለንም። ትምህርት ቤቶቻችን፣ ኮሌጆቻችን ከሁሉም ቤተ እምነት አምጥተው የሚያስተምሩ ናቸው። ከሌሎች ጋር አብረን መስራት እንችላለን። ነገር ግን ደግሞ አብረን ልንሰራቸው የማንችላቸው አስተምሮ ያላቸው ሰዎች አሉ፣ ቤተ እምነቶች አሉ። ከነሱ ጋር ግን መስመራችንን ማስመር አለብን የሚል ነው። አሁን ወደ እንትኑ ስመጣ አሁን ያወጣ ነው ሐዋርያትና ነቢያት፣ በጣም ብዙ ሐዋርያት ብዙ ነቢያት ቁጥራቸው እየጨመረ እየሄደ ነው እና ከኛ መዋቅሮች ሐዋርያ ብንጠራ ችግር አለ ወይ? ሌሎቹ እየሾሙ ነው፣ እኛስ ሐዋርያ ብንሾም ችግር አለ ወይ የሚል ጥያቄ ይመጣል። ነቢያት ብንጠቀምባቸውስ ምን ችግር አለ ይላሉ። እኛስ ነቢያትን ለምን አንሾምም የሚል ጥያቄ ይመጣል። ስለዚህ እነዚህ ነገሮች ሁሉ እንደ ቤተ ክርስቲያን መሪዎች አንደኛ ሐሰቱን እና እውነቱን ህዝቡ እንዲለይ፣ ሁለተኛ እንደ ቃለ ሕይወት ሐዋርያ ለምን አንሾምም ነቢይ ለምን አንሾም የሚለውን ማጥራት አለብን። ግልጽ የሆነ መረዳት ህዝቡ እንዲኖረው ስለፈለግን ይህንን ያወጣ ነው። በነገራችን ላይ በመጽሐፍ ነው እኛ ይህንን ነገር ያወጣ ነው። ይሄ የተጀመረው 10 ምናምን ዓመት በፊት ነው። ዛሬ ብድግ ብለን ያወጣ ነው ነገር አይደለም። እነዚህ እንቅስቃሴዎች ሲጀመሩ ኦልሬዲ ቃለ ሕይወት በነበሩ የሥነ መለኮት ሰዎች አስጠንቶ ተወያይቶበት ዶክመንት ሆኖ ተቀምጧል። የዛሬ 6 ዓመት ይመስለኛል እንደገና ነገሩ ሲመጣ ጽሁፉ ዳብሮ ለእኔ ባለሁበት ቦርድ ቀርቦ ቦርዱ ተነጋግሮ አምኖበት ወረቀቱ ሁሉ ተበተነ ለቦርድ ሜምበርስ አቋማችን ተብሎ። ግን እስከ አጥቢያ ድረስ አልወረደም፣ አላሰራጨ ነው። አሁን እንግዲህ እንደገና መምጣት ያስፈለገው አሁን የካውንስሉ ነገር ደግሞ አዲስ ቻሌንጅ ይዞ ስለመጣ የመጣ እንጂ አዲስ አሁን ያወጣ ነው አቋም አይደለም፣ ከጊዜው ጋር የመጣ ነው። አንዱ ሌላው የአሁኑን ቻሌንጅ ያመጣው ምንድን ነው? ድሮ
መድረካችን ላይ ሐሰት አስተማሪ አልጋብዝም ማለት እችላለሁ። ከሌን እንዳትጋብዝ ምናምን ማለት ትችላለህ። አሁን እሱም ራሱ ተሰብሮ አንዳንዶች እየገቡ እያገለገሉ ነው። ከሱ የበለጠው ግን ሚዲያ የሚባል ነገር መጣ አሁን። ስለዚህ አሁን እኔ ለምዕመኖቻችን መስማት የሌለባቸው ትክክል ያልሆኑ የሐሰት አስተምሮች ምላቸውን ትምህርቶች ምዕመኑ ቤቱ ቁጭ ብሎ ሳሎን ቤት በሳምንት 7 ቀን ነው ሲያይ የሚውለው። አስተሳሰቡ ስነ መለኮቱ ሁሉ በዛ ተወስዷል። ስለዚህ እነዚህን ነገሮች እኛ ካላስጠነቀቅን በስተቀር ህዝቡ እንዲያ ካላረግን በስተቀር ከመጽሐፍ ቅዱሳዊ አስተምሮ እየወጣ ሰው ስለሚሄድ እነዚህ ነገሮች ሁሉ ቻሌንጆች ስለተደራረቡ ወደ ሚዲያ ማውጣት በሚዲያ መግለጽ ፈልገን ባይዘወይ ቅድም እንዳልኩት ይህ አቋም በፊት የነበረ ነው። ችግሩ ግን እኛ ሚዲያ ተጠቃሚ ስላልሆን ትልልቆቹ ቤተ እምነቶች አይ ዶንት ኖ ችግር ሚዲያ ሻይ ስለሆንን አዲሱ ትውልድ ደግሞ የሚዲያ ስለሆነ በዛ በቃ አድቫንቴጅ ተወሰደብን።